የአዲስ አበባው የአእላፋት ዝማሬ ላይ ትኩረት ስናደርግ የድሬዳዋውን ትንሽ ዘነጋ ነው። ድሬዳዋ ላይም በደመቀ ሁኔታ በአማረ ሁኔታ የአእላፋት ዝማሬ ተካሂዷል። በዚህ ነገር የሚናደዱ አርቲስቶች እንዳሉ ብነግራችሁ ስንቶቻችሁ ታምኑኛላችሁ? ገንዘብ ኖሮሽ ጥሩ ቤት ካልኖርሽ ጥሩ ነገር ካልነዳሽ ጥሩ ቢሮ ካልገባሽ የምትሄጂባቸው ሆቴሎች ውጭ ሀገር በምትሄጂበት ሰዓት ጥሩ ሆቴል ሄደሽ ማታርፊ ከሆነ የኔ አይዶ ነው የመኖር ትርጉሙ ምንም አይታይም። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁ አትርሱ። ወደ ቪዲዮቹ ቤተሰቦች ሰሞኑን እጅግ በጣም ደስ የሚል ክብረ በዓል አሳልፈን ነበር የተመለስነው። ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ክብረ በዓል በሰላም አደረሳችሁ። እጅግ በጣም ደስ የሚሉ ፕሮግራሞች ሰሞኑን የተላለፉ ነበር በዚህ በሶሻል ሚዲያ ላይ። የአእላፋት ዝማሬን እጅግ በጣም ብዙ ታላላቅ ሰዎች ታደመው በፕሮግራሙ ላይ እጅግ በጣም አስገራሚ ዓለምን ጉድ ያስባለ ፕሮግራም እየተካሄደ ነበር። እኔ እንደዚህ ቀልድ ይመስለኝ ነበር። በእውነት አደባባይ ቆሜ መሰክርልሻለሁ አልኳት። ስሙራ ማርያም ይቺ እህታችን አባቴ በጠና ታመመ፣ ሊሞት ተቃርቦ ኑዛዜ መናገር ጀመረ። በዚህ ጊዜ አባቴን ማጣት አልፈልግም፣ እባክሽ ስሙራ ማርያም ድረሽልኝ ብዬ ተማጸንኳት። በእምነቷ በጸበሏ ማረችልኝ። የአዲስ አበባው የአእላፋት ዝማሬ ላይ ትኩረት ስናደርግ የድሬዳዋውን ትንሽ ዘነጋ ነው። ድሬዳዋ ላይም በደመቀ ሁኔታ በአማረ ሁኔታ የአእላፋት ዝማሬ ተካሂዷል። ታዲያ እቺ እህታችንን ታቋታላችሁ ብዬ አስባለሁ። የድሬዳዋው የአእላፋት ዝማሬ ላይ በምትመለከቱት መልኩ በኦክሲጅን እየተንቀሳቀሰች ተሳትፋለች። ሁላችሁም ፈጣሪ ማርሽ በሏት። በዚህ ጉዳይ ላይ ምን አይነት ሐሳብና ምን አይነት አስተያየት አላችሁ? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች አሮናይ እጅግ በጣም ደስ የሚል ስለነበር ያለው ወጣት መሆኑን ሁላችሁም ታውቃላችሁ። ታዲያ ሰሞኑን ደግሞ ለአርቲስት ሱራፌል ተካም በድጋሚ መኪና ሊገዛለት ይገባል ብሎም እጅግ በጣም ደስ የሚል እንቅስቃሴ ያደረገ ነበር። እስኪ ደግሞ የእሱን ድርጊት ሰምተን በዚህ ነገር የሚናደዱ አርቲስቶች እንዳሉ ብነግራችሁ ስንቶቻችሁ ታምኑኛላችሁ? ማለት ይሄን ነገር ከተወሰኑ ወራት በፊት በግልጽ እየተናገርኩኝ ነበረ። ግን አንዳንዶቹ ከማስፈራራት ውጪ ማስፈራሪያ ከመላክ ውጪ መፍትሄ ለማምጣት አልሞከሩም። ሰሞኑን እንግዲህ እያያችሁ ነው። የተለያዩ አርቲስቶች ዝቅተኛ የሆነ ኑሮ እየኖሩ ታክሲ ምናምን ሲሰለፉ ምናምን ተቀርጾ ይላካል። እነዚህ ሰዎች ለምን ታክሲ ተጠቀሙ ማለት አይደለም። ይሄን እንድትረዱ ይፈልጋለሁ። ነገር ግን እነዛ ሰዎች ምን አለ መሰላችሁ የሆነ ሀብት አላቸው። መኪና ብቻ አይደለም ከመኪና በላይ ሊያስገዛ የሚችል ሀብት አላቸው። እናንተ አሁን ያያችኋቸው ተዋንያን ባይዘወይ የተሻለ ነገር ውስጥ ነው ያሉት እንደውም ማለት ነው። አብዛኞቹ ታክሲ መሳፈር ልክ አይደለም ብለው ስላሰቡ በጣም ትልቅ እዳ ውስጥ ገብተው አብዛኞቹ ራይድ ነው የሚጠቀሙት። ራይድ ውድ ነው። በዛ ላይ ደግሞ ከሰው ለመደበቅ ሲሉ የተሻለ ሰው ማይገባበት ሬስቶራንት እንግባ በሚል በጣም ትልቅ እዳ ውስጥ በጣም ትልቅ ሱስ ውስጥ ገብቶ መጨረሻ ደረጃ ሱሳቸው መጨረሻ ደረጃ ሲደርስ የሚወጡ ሰዎች አሉና ይሄ ትክክል አይደለም። ፊልማችንንም እየገደለ ያለው ነገር ይሄ ነው። ስለዚህ ቶሎ ብላችሁ ኢንተርቴይንመንት ኢንዱስትሪው ላይ ያለውን ጨምላቃ ነገር አስተካክሉ። ሌላው ደግሞ ኢንፍሉዌንስ የሚባለው ነገር ከናንተ እጅ ቶታሊ ወጥቷል። ተጽዕኖ መፍጠር አትችሉም። አሁን ላይ ቲክቶከሮች ከፊልም ሰዎች ከተዋንያን ከሙዚቀኞች በላይ በዚህ ሰዓት ፓወር አላቸው ህዝቡ ላይ። ማንም አርቲስት መጥቶ እንደዚህ አድርግ ብሎ ሲናገር የማያደርገውን ነገር አንድ ሌላ ኮንቴንት ክሬተር ቲክቶክ ላይ ያለ ሰው መጥቶ ሲናገር ህዝቡ ያደርጋል። ምክንያቱም ከናንተ በላይ በዚህ ሰዓት ህዝቡ ቲክቶከሮችን ይወዳል። ይሄን መረዳት አለባችሁ። ለምን የሚፈልገውን አይነት የአርት ስራ እያመጣችሁ አይደለም። ሌላ ደግሞ ከህዝቡ ጋር እየተቀራረባችሁ ሳይሆን እየተራራቃችሁ ነው ያላችሁት። ስለዚህ ይሄ ነገር ቶሎ መስተካከል አለበት። አሁን እንደውም ረፍዷል ነው። ሌላው ደግሞ አንዳንድ ጎበዝ ተዋንያን ላይፋቸውን ለማሻሻል ማስታወቂያ ምናምን የተለያዩ ነገሮችን በመሞከር ቶሎ ብለው ህይወታቸውን የቀየሩ ስማርት ሰዎች አሉ። አብዛኞቹ ግን ፊልም ነው የሚችሉት፣ ማርኬቲንግ አይችሉም። በዚህ ምክንያት ማግኘት ያለባቸው ነገር ሳያገኙ ቆይተዋል። እሺ ይሁን እና በጥበቡ ኢንዱስትሪ ከነሱ በታች የሰሩ ሰዎች ራሱ ከነሱ በላይ ኑሮ እየኖሩ ነው ያሉት። ይሄ እንዲፈጠር ያደረገው የኢትዮጵያ ኢንተርቴይንመንት ኢንዱስትሪ ውስጥ ያለው በጣም የሚያስጠላ አሰራር ነው። ሳት ደምሴ በአንድ ወቅት እጅግ በጣም አስገራሚ የሆኑ ነገሮችን
የተናገረች ነበር። ታዲያ ሰሞኑን ያ ቪዲዮ ተቆርጦ ወጥቶ በድጋሚ እየተዘዋወረ ይገኛል በዚህ በሶሻል ሚዲያ ላይ። እስኪ ደግሞ እሱን ቪዲዮ ሰምተን አሁን ዛሰው ውበቴን አልተጠቀምኩበትም። አጭር ቀሚስ ለብሼ የሰራሁበት ፊልም የለኝም። ፀሐዬ ዮሐንስ የልጅ አባት አሁን ወንድሜ ነው። ለሱ ነበር የምሰጠው። አውሮፓ ለስራ ቱር በሚያደርጉበት ጊዜ ይዞት ሄዶ ነበር። በላፕቶፕ ይዞት ተሰረቀ፣ ጠፋበት። በቃና ወደ 80 የሚሆኑ ግጥሞች ነበሩኝ እዚያ ውስጥ እና ብዙ ግጥሞቼን እነዚህ እጄ ላይ የቀሩትን እንደዚህ የሰራኋቸው እንጂ ብዙ ግጥሞች ጠፍቶበታል። ከዚያ ውጪ በተደጋጋሚ የምናገረው በጣም የምወደው ዘፈኔ 1 2 3 4 እስቲ ቁጥር ጥሩ አቦ በዚህ ማለት ታራ ነው 1 2 3 4 እስኪ ቁጥር ጥሩ ሄይ ሄይ እኔ ልጣራ ነው እናንተ ሞክሩ ባምባራራ ሄይ ሄይ እኔ ልጣራ ነው እናንተ ሞክሩ። አቦ ይመቸኛል። አቦ በጣም ኢነርጂ የሚሰጥ በጣም እና ማይረሳቸው እንዳይጋችሁት እንደተመለከታችሁት ነው። እጅግ በጣም ነበረ ብዙ ሰዎችን ሲያስገርም የነበር። በገና ዋዜማ በአላፋት ዝማሬ መርሃ ግብር ያልተገኛችሁ ይሄ ቪዲዮ ሊያስቀናችሁ ስለሚችል ምንም ማድረግ አልችልም። የተገኛችሁ ያን ውብ ጊዜ ላስታውሳችሁ ነውና እናንተ ደግሞ ከልባችሁ የታተመው ዝማሬ የቱ እንደነበር ጻፉልኝ። መርሃ ግብሩ ሲጀመር የአምላክን ታላቅነት በሚያውጅ ድምጽ እንደ አምላካችን ማንም የለም እንደ ፈጣሪ ማንም የለም የሚለው ዜማ አደባባዩን አናወጠው። ያንን ተከትሎም የህይወት መፍሰሻ የሆነችውን ድንግልን አንቺ የወርቅ መቅጃ ነሽ፣ ልጅሽ የህይወት ውሃ ከጥም የሚያረካኝ እያሉ በምስጋና ተቀበሏት። ኮከብ መርቷቸው ጌታቸውን ፍለጋ እንደመጡት ጥበበኞች ሁሉ ዛሬም ምዕመናኑ የጥበብ ሰዎች መጡ፣ ሰምተውት በዜና እያበራላቸው ኮከብ እንደፋና በማለት የልደቱን ብስራት አበሰሩ። በዚያ ቅዱስ ስፍራ ሰላም ለኪ ሰረገላሁ ለአሚናዳብ የሚለው ምስጋና ሲሰማ የ15 ዓመቷ ታናሽ ሙሽራ ድንግል ማርያም ሚስጥር 7ቱ መንጦላዕት ወዴት ተጋረዱ በሚል ጥልቅ ዜማ ተዘከረ። ማዕበሉን አቋርጠን ለዚህ ላደረሰን ጌታ ስለማይነገር ስጦታው እግዚአብሔር ይመስገን የሚለው ምስጋና ከምዕመናኑ አንደበት ሳይለይ ጽዮን በሰገነት ላይ በክብር አጊጣ እንደምትኖር ከሰማይ ከፍታ ከፍ ብላ ጽዮን እየተባለ ተዘመረላት። አደባባዩ በአንድ ድምጽ እናመስግነው አምላካችን ውለታው ብዙ ነው እያለ ሲያስተጋባ ገብርኤል ከሰማይ ኤልሳቤት ከምድር ስለ ድንግል ክብር ሲመሰክሩ አምሽተዋል። መከራና ስደት የማይበግረው የጽናት መዝሙር ደግሞ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን በሚል ወኔ ቀጠለ። የልደቱ ታሪክ በዜማ ሲተረክ ተወልደ ኢየሱስ በቤተልሔም ተባለ። ሰማያዊው ጌታ በበረት መተኛቱ እረኞችና የመላእክት ምስጋና በታላቅ ድምቀት ተወሳ። ስብሃት ለእግዚአብሔር በሰማያት የሚለው የሰላም ዜማ የአደባባዩን ድባብ ቀደሰው። ምዕመናኑ ወደ ማደሪያው ገብቼ ልስገድ ለእግዚአብሔር እያሉ ምስጋናቸውን ሲያቀርቡ የጌታን ሥራ ግሩምነት በጋራ ወደሱ። ለድንግል ማርያምና ለቅዱስ ኪዳኗ ሰላምታን እያቀረቡ ፈጣሪዋን በግርግም የወለደችበትን ያንን ድንቅ ምስጢር ድንግል ፈጣሪዋን ወለደችው በማለት ዘመሩ። በመጨረሻም ዓለምና መላው ያንተው አይደለም ወይ በሚል ትህትና በምን ደስ ላሰኝ ጌታዬ ሆይ እያሉ ተማጸኑ። የአማልክት አምላክ መድኃኔ ዓለም በቤተልሔም መወለዱንና በደሙ የመሰረታትን ቤተክርስቲያንን አንተውም ከቶ በሚል ቃል ኪዳን አደባባዩን አተሙት። ጉዞው በአንድ ታላቅ እውነት ተቋጨ። አማን በአማን አማኑኤል ተመስገን። ዛሬ ሰላማችን፣ ዛሬ ተስፋችን፣ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን ተባለ። ብርሃነ ልደቱን በሰላም አሳልፎ ለዚህ ደማቅ መንፈሳዊ ድግስ ያደረሰን አምላክ ስሙ የተመሰገነ ይሁን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የፍቅር የሰላምና የደስታ ይሁንላችሁ። ሰዎች ሌላ አንድ ቪዲዮም አይተን እንመለስ። አሁን ኢሳያስን ያልከኝ ከቤተሰቡ በላይ ብዙ ኢትዮጵያኖች ብዙ በየዓለም ላይ ያሉት ከተለያየ ቦታ ነው እኔ የተለቀቀለት ትናንትና ማታ ስልክ የደረሰኝና በጣም ነው ብዙ ያዘነው። ግማሹም እንደው በዚህ ደረጃ እንዴት ፈቀድሽ? እንዴት ቤተሰቡ ፈቀደ? አንዳንዱ ስራው
ነው እንትኑንም ያልጠበቀ ነው ደረጃውንም ያልጠበቀ ነው ምን ነው ተብሎ ብዙ ሰው ኮንፊውዝ ሆኖ ነው የደወለልኝና እኛ እናቀውም ነገርም የለም የሰማነውም ነገር የለም በተቻለኝ መጠን ከዚህ በፊት አንደኛ ነገር የጥላውን ስራ ሲሰረቅ እኮ የመጀመሪያ አይደለም በየዩቲዩብ ላይ በየቦታው ላይ ነው የሚበዘበዝ ያለው ሆኖም ግን እኛም እንደ ቤተሰብ ራሳችንን እንወቅሳለን መፍታችንን ራሳችን ካላስከበርን መከባበር የሚባል ነገር በዚህ ኢንዱስትሪው ላይ ብዙ አላየሁኝም ካለ ህግና መቀጫ አንድ ሰው ካልተቀጣ መታረም ካልተቻለ መመካከር አንድን ሰው ከስተት ማረም ካልተቻለ ወደ ህግ መሄድ ነው ሌላ ምን ምርጫ አለ እኔ በጣም የሚያስቀኝ ነገር ብዙ ማልስማማበት ነገር ትልቅ ሰውዬ መጥቶ ምን ይልሻል አንቺ ስትሰሪ ፊልም ስትሰሪ እኔ ቤት ውስጥ ሆኜ እናቴ ቤት እያየሁሽ ነበር ተማሪ ሆኜ ይልሻል ትልቅ ሰውዬ እኮ ነው ማለት አሪፍ ነገር ነው ማየቱ ግን አንተ እናቴ ቤት ቁጭ ብለህ እኔ ስራ መስራት ስለጀመርኩኝ ትልቅ ሴትዮ ነኝ ማለት አይደለም ወይ ታላቅህ ነኝ ማለት አይደለም በሆነ ራሱ አንተ እናቴ ቤት ቁጭ ብለህ ነው ያየኝ እየሰራሁ ነው ኤግዛክትሊ ከፋሽ በጣም ነው የሚያስቀኝ እንትና ኮኔ እሷ ፊልም እየሰራች እኔ የእንትን ተማሪ ነበርኩኝ እናቴ ቤት ቁጭ ብዬ እናቱ የሰራችለትን ምግብ እየበላ ነው የሚያየው ያንቺን ፊልም ስራ እየሰራች ነው እንጂ ሜቢ 17 18 ከሱ በታች ልትሆን ትችላለሽ በሱ እኩልም ልትሆን ትችላለሽ አንቺ እናትሽ ቤት ቁጭ ብለሽ ምግብ እየበላሽ ወይ እንትን እያረግሽ አይደለም እየሰራሽ ነው ሶ እንደዛ ስላየሽ ታላቁ ነው የምትመስዪው ከሱ በፊት ስራ መስራት ስለጀመርሽ ማለት ነው ሶ ይሄ ነገር በጣም የሚያናደኝ ብዙም ሲባል ስለምንሰማ ነው እና ደግሞ ቢሆን እንኳን ደስ የሚል ነገር ነው ቆድሜ በህይወት የመቀጠልሽ ምልክት እኮ ነው ማለት እድሜሽ ካልተለቀ ያደግሽ ይሄድ ካልሆነ በህይወት አለሽ ማለት ነው ሶ በእድሜ ወጣት ሆኖ መሞት ነው የምትፈልጊው እኔ አያገባኝ እንደዛ ነው የሚፈልጉት ላይክ ምን ማለት ነው ላይክ ወቀሳ ታረጂ ወይ መሞት አለብሽ ወይ ደግሞ እስከ መጨረሻ ድረስ ልጅ ሆነሽ መታየት አለብሽ እጅግ በጣም ነው የሚገርመው ሰሞኑን እጅግ በጣም ብዙ ሰዎችን ሲያስገርምና ሲያነጋግር የነበር ቤተሰቦች አይተን የተመለስነው ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና ምን አይነት አስተያየት አላችሁ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ የተናገረ ድግም ሰሪኛ አናውቅም እኛ ኦኬ መጽሐፍ ቅዱስ የለህም የለኝም ለምን እስከ ዛሬ መጽሐፍ ቅዱስ የለህም ያው እንግዲህ ስላልተበቸኝ የለኝም አቅምም ሁኔታም ሻው ለህዝቡ እያስተላለፍኩት ያለውትን አንድ ጥያቄ አለ እሱ ላንተ ጠይቃለሁ በድግምት የሚጠራ እግዚአብሔር መልአክ አለ እንዴ አላውቅም የለም ታዲያ ማን ነው እስኪ በእግዚአብሔር ፊት የሚቆመው ወይንም ደግሞ በእግዚአብሔር ፊት ለመልጃ የሚቆመው መልአክ ማን ነው ቅዱስ ገብርኤል ይሄንን ምን አላት መጽሐፍ ቅዱሳዊ ልታደርገው ትችላለህ እስኪ ሉቃስ 1:19 ላይ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ይላል ስለዚህ በጌታ ፊት የሚቆም ድግምት ሰሪ አናውቅም ባይሆን ክርስቲያኖች ላይ የሚቃጣውን የሰይጣንን ኃይል በእግሩ የሚጥል መልአክ ግን አለን እሱም ቅዱስ ገብርኤል ቅዱስ ሚካኤል ሌሎችም መላእክታኖች አሉን የተዋጉት ማለት ነው ወደ ምድር የጣሉ በክርስቶስ ኃይል እንተ ጥላታችን ዳዊሎስን ያዋረዱልን እግዚአብሔር ይስጥልና እናመሰግናለን በጣም በርታ ጌታ ክርስቶስ ካንተ ጋር በመጽሐፍ ቅዱስ አምናለሁ ሟርትና ድግምትን እቃወማለሁ በእናቴ አማላጅነት እታመናለሁ ይሄው ቤተሰቦች እንደተመለከታችሁት ነው አመት በዓል ሲመጣ እጅግ በጣም ብዙ አነጋጋሪ ነገሮች አይጠፉምና እስኪ ደግሞ ሌላ አንድ ቪዲዮ ሰምተን እንዴ ጌጤ ፋሽን ቀይራ መጣች እኔ ምነው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ መጀመሪያ በጣም መብቱ ነው ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለምጣት የምትሞክር የሆናችሁ መሃል ላይ ያረፋችሁ ሰዎች አላችሁ በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው ወንድም ኢትዮጵያዊ
በራሱ ማለት ነው ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደም እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናል እኛን። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጥም ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውና የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም። ምንድን ነህ አንተ? ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድን ነህ አንተ? በጣም ነው የማፍረው። አለማፈር ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክትድ ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ ግን! ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አያውቅም። አታፍርብህም? እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻህን ነው እንትን ያልከው? ከየት ነው የመጣኸው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀቢና ተቀባና ምናምን ዘንዋት ቆዳ ጠራ ምናል። የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ። ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ፣ በየትኛውም ዓለም ማህበረሰብ ይመስለኛል። ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ምናምን ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያደርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች? ያቺ አልጋነሽ ናት። ማናት ወይባ? ቁጥር እሰጥሃለሁ። እሷ ጋር ደግሞ ቅቤ ተቀብተህ ግባና እንትን ሳፎኬት አድርገው። ኧረ ፈሩ ተው፣ ግድ የላችሁም ተው። እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት። ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው። ትልትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በእኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው። ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ከሌለ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ? ምንድነህ አንተ እንዴ? ኧረ በስመ አብ ውይ ምን አይነት ጊዜ ላይ እንደደረስን ግን ገንዘብ ኖሮሽ ጥሩ ቤት ካልኖርሽ ጥሩ ነገር ካልነዳሽ ጥሩ ቢሮ ካልገባሽ የምትሄጂባቸው ሆቴሎች ውጭ ሀገር በምትሄጂበት ሰዓት ጥሩ ሆቴል ሄደሽ የማታርፊ ከሆነ የኔ አይዶ ነው የመኖር ትርጉሙ ምንም አይታይም። ስለዚህ የኖሩ መሞት የሚለው ፕሪንሲፕል እዚህ ላይ ነው። ጥጉን ደርሻለሁ፣ ስኬቴ ላይ ደርሻለሁ፣ ህልሜን አሳክቻለሁ ብለህ ታስባለህ? አሁን ባለሁበት ደረጃ ላይ 50% መስራት አለብኝ፣ 50% ማረፍ አለብኝ ወደሚለው እንትን ላይ ደርሻለሁ። ስለዚህ 6 ወር ሰርቼ 6 ወር ልረፍ ከሚሉት ወገን ነው። ነኝ 6 ወር ሰርቼ 6 ወር ማለፍ አለብኝ። እኔ ኦልሞስት እንደኔ ፕሪንሲፕል 90% የሚለውን ታርጌቴን ከበር አድርጌያለሁ። ስለዚህ በህይወት ስኬት ላይ ነኝ። ስኬት ላይ ነኝ። ምንም ስልሽ ለኔ ይጎለኛል የምለው ነገር ምንም የለኝም። ስለዚህ ህልምህን ያቀድከውን ያሰብከውን ነገር አሳክተሃል በህይወት። 10% ቀራለች። እሷ ደግሞ ከዚህ በኋላ ባለው ጊዜ ትደፈናለች። እሷ ምናልባት ፕራይቬት ጀት ሊኖር ቢል እመኛለሁ። ሌላውን ግን አሟልቻለሁ። ስለዚህ ወደዛ መንደርደሪያው ላይ ነው ያለው። ብያለሁ። ወደዛ መቼ ይጠብቅ? within 5 years። አቶ ሳሙኤል ምን ያዝናናል?
እኔ ስራ ነው የሚያዝናናኝ ሞስትሊ ከስራ ባለ ስራማ እንዳለው ስራ ገንዘቧ የምትገኝበት ናት። ግን ከስራ ውጪ ምን ያዝናናል? አሁን ምሳሌ ለኔ ትልልቅ ፎቆች አይቼ አዳዲስ የሆኑ የዲዛይን ውጤቶች በማየት እነዛ ማየት ያስደስተኛል ውጪ በመውጣበት ጊዜ። በተረፈ ግን ተወሰነ ሰዓት ኳስ ማየት ደስ ይለኛል። ኳስ ማየት ምንም ብዙዎቻችን የተለያየ ቲፎዞ ቢኖረን ኳስ ማየት ደስ ይለናል። የማን ደጋፊ? እኔ እንኳን የማንቸስተር ደጋፊ ነኝ። ባይሆንልንም ዘንድሮ የማንቸስተር ደጋፊ ነኝ። እንግዲህ እኔ ፐርሰናሊ ስነሳ ከድሃ ቤተሰብ ነው የተፈጠርኩት። ራሴ መኪና አስጠብቅ ነው ያደግኩት። ከዛ አልፎ ራሴን ለውጭ አሁን የደረስኩበት ደረጃ ላይ ደርሻለሁ። ስለዚህ የኖሩ መሞት ማለት ነው አንድ ሰው የተወሰነ ነገር ካለ አይነት ጀግና ሴት ናት። በዚህ ደረጃ አልነበረም እኔ እሷን አክሴፕት ማረጋት። ይሄ ንግግሯ፣ ወሬዋ፣ ምናምኗ በዚህ ጂ አይን ነበር ማያት፣ በእናቷ አይን ማርያምን እማያት የነበረው ሳቃት። እንደዚህ ኢንተርቪዋን ሞር ደግሞ ኢንተርቪዋን ስሰማ ሳምሪ የምትናገረውን ነገሮች በሙሉ እኔ በልጅ አባት ላይ ተናግሬያለሁ። ባይዘው እኔ ልጅን አባት እንደዛ ነው የምናገረው የነበር ዳር ጥሩ ነው። በመጨረሻም ተወዳጁ አርቲስት ሰላም ተስፋዬና ባለቤቷ ከረጅም ጊዜ ሽምግልና በኋላ መታረቃቸው ተሰምቷል። እኔም ሰላምን ለማግኘት ስለ ጉዳዩ ለማረጋገጥ ደጋግሜ ብደውልም ላገኛት አልቻልኩም። በቀጣይ ግን ከራሷ አንደበት ምን ላይ እንደደረሱ የማስደምጣችሁናል። ፈጣሪ የሚወደውን እርቅ በመካከላችሁ ስላወረዳችሁ እጅግ በጣም ደስ ብሎኛል። መልካም ዘመንን ተመኘውላችሁ። ለዘርፌ ከሰራውላት መዝሙሮች መካከል አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ የሚለው ሌላው ለእዝራ የሰራውት በጣም ብዙ ሰው የተባረከበት መዝሙር አለ። አማኑኤል ይቅር ባይነው ፍቅር ይሄን የሰራውት መዝሙር ነው። እንዴ ይሄ መዝሙር ያንተ ነው እንዴ? አዎ እኔ ነኝ የሰራውለትና በጣም የተዋጣለት መዝሙር ነው። በጣም ያሉ ለምርቴ በአምባ ፈረስ ላይ በጣም ነው የምወደው። በአምባ ፈረስ ላይ ሆነ ይሄንን ቪዲዮ እንግዲህ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ይጠበቅባችኋል። ምክንያቱም የጠላት ቀጠናን ትንሽ ያንቀጠቀጣልና ሊያስኮርፍ ስለሚችል ሼር፣ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉት ይሄን ቪዲዮ። እንግዲህ ትዝታው እንደነገራችሁ ይሄን ሁሉ ያወራው ነገር ምንም ሐሰት የለውም፣ እውነት ነው። እኛ ቤት በነበረ ጊዜ የሰራቸውን ቪዲዮዎች ለሚስተር ኤክስ እየነገረው ነበርና ያኛው ደግሞ ሰምቶት እንደማያውቀው ምናምን ነገር ሪአክት ምናምን ሲያደርግ አይታችሁታል አይደል? የሆነ ትሰክሳለች ምናምን በቃ ይገረማል ምናምንና የምር አይራባችሁ፣ እግዚአብሔር ከራብ ይሰውራችሁ። እና ምንድነው ዋናው ፖይንቴ ትዝታው ሆይ እዚህ እኛ ጋር በነበርክ ጊዜ በአንድ ሳምንት ውስጥ 12 አልበም የመስራት የመንፈስ ቅዱስ መጎብኘት ነበረ። አሁን ድረስ እንኳን የሚገርመው ነገር በቤተ ክርስቲያን አንተን መዝሙር እንኳን ተወግዘን ተከልክለን ምዕመናን እቤታቸው ከፍቶ እንኳን ያዳምጣሉ። ምክንያቱም እኛ ጋር በነበርክ ጊዜ ስንኞች ጉልበት ነበራቸው፣ ዜማዎች አቅም ነበራቸው። የምትገርም ዘማሪያችን አገልጋያችን አልመለስም ብላ አውርታል። ብትመለስና ዳግም አንተን በትንሹ ስክሪን በዩቲዩብ ላይ ከምናይ ይልቅ አንተ ትመጣለህ ሲባል ቤተክርስቲያኑ የሚያጨናንቀው ምዕመን ግጥም ብሎ ተመልሰህ ተጸጽተህ ዳግም መድረኩ ላይ ብናይ ደስታችን ነው። ግን እንደተናገርከው ያደቆነ ሰይጣን እንደሚባለው የምትመለስ አይመስልኝም። ጥያቄ አንድ ትዝታው፣ አሁን አንተ ወደ ተሻለ መገለጥ ሄደሃል። መንፈስ ቅዱስ ቀርቦኛል፣ ያለማወቄ ወራት አልፏል ብለናል። የምር አንተን መንፈስ ቅዱስ እየመራ ከሆነ ትዝታው ለምንድን ነው ጴንጤዎች ሊዘምሩት የሚችሉት በ10 ዓመታት ውስጥ አንድ እንኳን ቫይራል የወጣ መዝሙር የለ? እንደነ መስፍን ጉቱ እንደነ ተከስተ እነዚህ እንግዲህ በጣም በፕሮቴስታንት በጴንጤ አማኞች ዘንድ መዝሙራቸው በጣም የተወደደላቸው አንድ መዝሙር ሲዘምሩ ቫይራል የሚወጣላቸው ሰዎች ናቸው። አንተ በ10 ዓመት ውስጥ አንድ መዝሙር አዳራሽ ውስጥ ሊያስመልክ የሚችል መዝሙር የለ። እንኳን መዝሙርህን ሊዘምሩ ሲሰሙ እንኳን ይጸየፈዋል። ምክንያቱም ከስድብ ውጪ ምንም የምታውቀው ነገር የለም። የድሮቹ ጴንጤዎች ቢኖሩ አንተን አይቀበሉም። ምክንያቱም አንተ ምላስ ውስጥ አፍህ ሞቶብሃል። ስድብ ነው የምታውቀው። የቃል ኪዳኑን ታቦት ትሳደባለህ፣ ቁርባን ትሳደባለህ፣ ጥምቀት ትሳደባለህ። ምንም ኢየሱስንና ወንጌልን አያሳይ።
አሁን አንተ ላይ እንኳን ኦርቶዶክሱ ጴንጤው አንተ ውስጥ ኢየሱስን አያየው። ትዝታው ሳሙኤል ሲባል እኛ ቤት እያለ በደጋግ ዝማሬዎች በጥሩ ዝማሬዎች ነው የምናውቅ። አሁን ጴንጤ ጋር ስትሄድ ትዝታው ሳሙኤል ሲባል ተሳዳቢ፣ ነውረኛ፣ ባለጌ ነህ። በዚህ ልክ የምታወቀው አሁን 12 ዝማሬ ዘምረሃል ዩቲዩብ ቻናል ላይ አንድ ወር ይሞላል። አሁን አለመከለከክ ማለት ነው። በአንድ ወር ውስጥ 135,000 ሰው ነው የሚከተል 135,000 ሰው ነው የሚከተል። ሰብስክራይብ ያደረገ 53,000 ሰው አይሞላም። ያየ ማለት ነው ቪዩ ግባና የነ ዳግመ ይደርቤን እነ ቴድሮስ ዮሴፍን የነ ምርትነሽን ተመልከት። በአጠቃላይ የነውር ምሳሌ ይሆናል፣ የባለጌ ምሳሌ ይሆናል። በዚህ ልክ ልትወርድ አይገባም። በቃ አንተ ከዚህ ቤተክርስቲያን ጋር ተፋታ። ለምንድን ነው ወንጌልን ማሰብከው? ሁልጊዜ በቁጣ ተሞልተ መልክህ እየተቀያየረ በዚህ ልክ እየተበሳጨ ለምን ትኖራለህ? ለምን አንተ ያመንክበትን የተረዳህበትን ብቻ ወንጌል ለምን አሰብክ? ምንድነው ከኦርቶዶክስ ራስ ላይ የማትወርደው? አሁን ማየ ልብ ይናፍቃታል ማለት ነው። እባብን ግደል ከነበትሩ ገደል ይባላል። ከጠላ ለምን ስም ታነሳለህ? አንተ ግን ሁልጊዜ ድርሳናት ላይ፣ ገድላት ላይ፣ ጥምቀት ላይ፣ ቁርባን ላይ ምንህም ኢየሱስ ክርስቶስን እስካለ መምሰል ድረስ ደርሰሃል። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህ ነበር። በቀጣይ እናንተን ቁም ነገር ያስጨብጣችኋል፣ ሐሳብና አስተያየቶችን ያለዋወጥባችኋል የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።